25 ጀምሮ ያለውን ነው የምንመለከተው። ፈጠን እያልኩኝ ለመመልከት እሞክራለሁ። ምዕራፍ 25 ላይ እንግዲህ ስለ ፍርድ እግዚአብሔር በድጋሚ ስለ ፍትህ ያነሳል። እዚህ ቦታ ላይ ስትፈርዱ ያለ አድሎ ይሁን ይላል። ያለ አድሎ ይሁን፣ ጻድቁን አንተ ንጹህ ነህ በሉት፣ ኃጢአተኛውን ደግሞ አንተ በደለኛ ነህ በሉት እንጂ በአድሎ አታድርጉ ይላል። ያ ብቻ ሳይሆን ፍርዳችሁ ጭካኔ የተሞላበት አይሆን፣ ሰው ከጥፋቱ በላይ አይቀጣ፣ ሰው በጥፋቱም ሳይቀጣ እንዳይቀር ይላል። ግን ደግሞ ከጥፋቱ በላይም አይቀጣ። ከጥፋቱ በላይ ስትቀጣው ታዋርደዋለህ። በተለይም ደግሞ በ40 ግርፋት ስለሚሰጥ ቅጣት ነው እዚህ ቦታ ላይ የሚናገረውና ከ40 በላይ አይገረፍ አንድ ሰው ይላል እግዚአብሔር። ምክንያቱም በፊትህ ሊዋረድ ይችላል፣ ራሱን ሊስት ይችላል፣ ራሱን መቆጣጠር ሊያቅተው ይችላል እና ወንድም በፊትህ እንዲዋረድ አታድርገው፣ ከ40 በላይ እንዳይገረፍ ሰው ይላል። ካስታወሳችሁ ሐዋርያው ጳውሎስ ስለደረሰበት ስደትና ስለደረሰበት መከራ ሲናገር ይህንን ሕጋቸውን ተጠቅመው ነው ሰው ከ40 በላይ እንዳይገረፍ ስለሚባል 40 ሊሞላ አንድ ሲቀር ጠፋብን ቁጥሩ ብለው አንድ ብለው ይጀምሩ ነበርና 40 ሊሞላ አንድ ሲቀር 5 ጊዜ ተገረፍኩኝ አለ ሐዋርያው ጳውሎስ። ያ ማለት 195 ጊዜ ነው የገረፉት። ምን አይነት ውርደት እንደሆነ ያዋረዱት እንግዲህ ከዚህ ጋር ተነስተን ማየት እንችላለን። እግዚአብሔር ከ40 አንድም ቁጥር አይብለጥ አለ። ምክንያቱም ወንድም በፊት ይዋረዳል፣ ራሱን ይስታል፣ ራሱን መቆጣጠር ሰውነቱን መቆጣጠር ሊያቅተው ይችላል እና አታድርጉ፣ እንደዛ ጭካኔ የተሞላበት አይሁን ፍርዳችሁ ይላል ሐዋርያው ጳውሎስ። ግን ስለ ወንጌል የተቀበለው ግርፋት አንድ ሲቀር ጠፋብን እያሉ እያቆሙ ደግሞ አንድ ብለው እየጀመሩ 39 ጊዜ 5 በበትር ተመታሁኝ ብሎ ይናገራል እና እግዚአብሔር አምላካችን የፍትህ አምላክ ነው። ሰው በጥፋቱ ሳይቀጣ እንዲቀር አትተውት ይላቸዋል። ከጥፋቱም በላይ ደግሞ አይቀጣ ይላል። ምክንያቱም የፍትህ አምላክ ቢሆንም ሰው ክቡር ነውና ባልተገባ ሁኔታ እንዲዋረድ እግዚአብሔር አይፈቅድም። ትናንትና እንዳልኳቸው ነው፣ እግዚአብሔር ሰውን ያከብራል። እግዚአብሔር ሰውን ያከብራል እና ያለመጠን ተገርፎ ያለመጠን ተቀጥቶ እንዲዋረድ አይፈቅድም። እግዚአብሔር ስለ ጀስቲስ ብቻ ሳይሆን ስለ ሰው ልጅ ዲግኒቲም በጣም ግድ የሚለው አምላክ ስለሆነ ማለት ነው። ክፉ ስራ ግን ተገቢውን ወይንም ተመጣጣኙን ቅጣት ማግኘቱ መጽሐፍ ቅዱሳዊ መርህ ነው። በነገራችን ላይ ወዳጆች፣ አንዳንድ ጊዜ ጥቃቶች ተፈጽመው እንደው ለጆሮ ጭው የሚያደርግ ነገር ሲሰማ በህፃናት ላይ፣ በሴቶች ላይ፣ በሆነ ግሩፕ ኦፍ ፒፕል ላይ ሰውን ከጾታው የተነሳ ከብሔሩ የተነሳ ወይ ከደካማነቱ የተነሳ ወይ ከድህነቱ የተነሳ የሆነ ግሩፕ ተሰጥቶት ወይንም ደግሞ በግልም ቢሆን ይሄ ከባድ የሆነ ጥቃት ሲደርስበት ፍትህ ብለን እኛ ክርስቲያኖች የማንጠይቅባቸው ጊዜዎች አሉና ፍትህ ብሎ የሚጠይቅን ሰው ራሱ እኔ ፍትህ ጠይቃለሁ፣ አግባብነት የሌለው ነገር ሲደረግ ፍትህ ጠይቃለሁ። ምክንያቱም እግዚአብሔር ራሱ ሰውን ያለ ቅጣት አትተውት ይላል። ያለ ቅጣት አትተውት፣ ግን ተመጣጣኝ የሆነ ቅጣት ይቀጣ ይላል። እኔ ያ ሰው ስጋው ይዘልዘል፣ ይገደል፣ ይጠበስ አይደለም የምለው፣ ግን ተገቢውን ቅጣት ማግኘት አለበት። መጽሐፍ ቅዱሳዊ ነው ብዬ ፍትህን ጠይቃለሁና ፍትህን በምንጠይቅበት ሰዓት የኛ ወንጌል አማኞች ኮሜንት ላይ ይመጡና አንቺ ምህረት ነው መስበክ ያለብሽ፣ ስለ ምህረት ነው መናገር ያለብሽ፣ አንቺ ብዙ ምህረት ያገኘሽ አይደለሽ እንዴ? እንዴት ይሄ ሰው ይቀጣት ያለሽ? ህፃናትን የደፈረ የሰውን ህይወት ያበላሸ የሆነ ጭፍጨፋ ያካሄደ ሰው የፍትህ ያለህ ብለን ስንጠይቅ እንደዚህ አይነት አስተያየቶችን የሚሰጡ ሰዎች አሉና የእግዚአብሔር ቃልስ ምንድን ነው የሚለው? የፍትህ አምላክ ነው እግዚአብሔር። ክፉ ስራ ተገቢውን ተመጣጣኙን ቅጣት ማግኘት አለበት ይላል። መክብብ ምዕራፍ 8 ቁጥር 11 ላይ በጣም የምወደው የእግዚአብሔር ቃል አለ። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና ስለዚህ በሰው ልጆች ውስጥ ልባቸው ክፉ ለመስራት ጠነከረ ይላል። አዲሱ መደበኛ ትርጉም እንደውም ክፋትን ስለማትቀጡ ክፋት ስለማይቀጣ ወንጀል እየበዛ ይሄዳል ይላል። አያችሁ፣ ፍትህ ካልተፈጸመ፣ በጽድቅ ካልተፈረደ፣ ጥፋተኛ የሚመጥነውን ነገር ካልተቀጣ የሰው ልጆች ልብ ውስጥ ምን ይጸነሳል? ክፋትን ለመስራት ልባቸው ሞር እየጠነከረ ይመጣል ማለት ነው። ማለት ደፋሪ ያለ ፍርድ የሚያመልጥ ከሆነ ሌሎች ደፋሪዎች ለመድፈር ልባቸው የበለጠ እየጠነከረ ይመጣል ማለት ነው። እና ይሄ እግዚአብሔር ራሱ ያስቀመጠው ሕግ ነው እንጂ የጭካኔ ጉዳይ አይደለም። በሁለት ምክንያቶች ነው ጥፋተኛው ሰው ይቀጣ የሚለው እግዚአብሔር። መክብብ ምዕራፍ 8 ቁጥር 11
በአዲሱ መደበኛ ትርጉም የምትችሉ ሰዎች ያላችሁ እዚህ ጋር ፖስት አድርጉልኝ። ሞር ግልጽ ያደርገዋል አዲሱ መደበኛ ትርጉም። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና፣ ለዛውም ፍርድ አይፈረድም እኮ አይደለም ሙሉ ለሙሉ ዘግይቶ እኮ ነው። አይገርማችሁ? ፍርዱ ዘገየ። መዘግየቱ ራሱ የሚያመጣው ችግር አለ ነው የሚለው እግዚአብሔር። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉ ለመስራት ጠነከረ ይላል። ይሄው አዲሱ መደበኛ ትርጉም። በወንጀል ላይ አፋጣኝ ፍርድ ካልተሰጠ፣ አፋጣኝ ፍርድ የሰዎች ልብ ክፉን በማድረግ እቅድ ይሞላል ይላል። አያችሁ? ክፉን በማድረግ እቅድ የሰዎች ልብ ይሞላል ይላል። ስለዚህ ጥፋተኛ ሰው የሚቀጣው ከበቀል፣ ከቂም፣ ከንዴት ተነስተን አይደለም። ጥፋተኛ ሰው እንዲቀጣ የምንጠይቀው የእግዚአብሔር ቃል እንደሚናገር አንደኛ ፍትህን ለማስፈን፣ ፍትህ መስፈን አለበት። እግዚአብሔር አምላካችን የፍትህ አምላክ ነው። እኛም ለፍትህ የምንጮህ መሆን አለብን። ከአመፃ ጋር ፍቅር ደስ አይለውም ይላል። አመፃን አይቶ ዝም አይልም፣ አመፃን ይቃወማል። ስለዚህ የእግዚአብሔር ልጆች ስለሆነ የአባታችን ልጆች ስለሆነ ለተጠቃው ሰው መቆም አለብን። ፍትህን መጠየቅ አለብን። ወንጀል ላይ በአፋጣኝ ፍርድ እንዲሰጥ መጠየቅ አለብን። ተመጣጣኝ የሆነ ማለት ነው። ይሄ ሞብ ጀስቲስ እንግደለው እንስቀለው ምናምን ሳይሆን መንግስት በህግ ጽፎ ያስቀመጠው ተመጣጣኝ የሆነ ህግ እንዲሰጥ፣ ተመጣጣኝ የሆነ ፍርድ እንዲሰጥ መጠየቅ መንፈሳዊነት ነው፣ መጽሐፍ ቅዱሳዊ ነው። እግዚአብሔር ራሱ ያለ ቅጣት እንዳትተውት ይላል። ለምን? አንደኛ ፍትህ መስፈን ስላለበት፣ ሁለተኛ ሌሎችን ለማስተማር። አያችሁ? ያኛው ወንጀል ስላልተቀጣ ሌሎች ሰዎች በልባቸው ምን አቀዱ? ወንጀልን ለመስራት ማቀድ ጀመሩ። ይኸውላችሁ የሆነ በድንገት ምናምን ተሳስተው ምናምን እኮ አይደለም፣ ማቀድ ጀመሩ። ወንጀል ሰርቶ ሰው ሳይቀጣ እየቀረ እንደሆነ፣ ሳይቀጣ እየዘገየ እንደሆነ፣ እያመለጠ እንደሆነ ሲያዩ ሌሎች ሰዎች ወንጀልን ለመስራት ያቅዳሉ ይላል መጽሐፍ ቅዱስ። ስለዚህ ጥፋተኛ ሰው ፍትህ ለማስፈንና ሌሎችን ለማስተማር ተገቢውን፣ ከሚገባው በላይ ሳይሆን ተገቢውን ቅጣት ማግኘት አለበት። መንፈሳዊ አለመሆን አይደለም። አንዳንድ ጊዜ ዛሬ ለአንዳንድ ሰዎች፣ ለአንዳንድ ማህበረሰብ ክፍል ወንጌልን እንኳን የምንናገርበት ድፍረት ያጣ ነው። መንፈሳዊነት መስሎን ጥቃት ይቁም ብለን ባለመናገራችን ምክንያት፣ መንፈሳዊነት መስሎን ፍትህ ይስፈን ባለማለታችን ምክንያት አሁን ቀና ብለን ወንጌልን መናገር እስከሚያቅተን ድረስ ያፈርንባቸው አካባቢዎችና ያፈርንባቸው ቦታዎች፣ ሁኔታዎች አሉ። ይህንን ሁላችሁ ታውቃላችሁ ብዬ አስባለሁ። ለምንድን ነው በቃ እኛ የምናወራው? ስለ ሰማይ ብቻ ነው፣ ስለ ሰማይ ብቻ ነው። በቃ ስለ ሰው ነፍስ ብቻ ነው የምናወራው፣ ስለ ዘላለም ብቻ ነው የምናወራው። እግዚአብሔር በምድር ላይ ስላለው ፍትህ፣ በምድር ላይ ስላለው ጥቃት፣ በምድር ላይ ስላለው ግፍ አይመለከታችሁም ያለን ይመስል፣ አይመለከተኝም ያለ ይመስል እግዚአብሔር ዝም ብለን አንደበታችንን ሸብበን ከርመን ነገሩ ካለፈ በኋላ ወንጌል እንስበካችሁ ብለን ስንነሳ የት ነበራችሁ? ያን ሁሉ መከራ ስንቀበል የት ነበራችሁ አሉ። አንዳንድ ቦታ የት ነበራችሁ አሉ። ለምንድን ነው ዝም ያላችሁን? እናንተ እኮ በየቀኑ የኮንፈረንስ ፎቶችሁን እየለቀቃችሁ ነበረ። ወገኖቻችሁ እንዳልሆነን ቆጥራችሁ በየቀኑ እኮ እናንተ የፕሮግራም ማስታወቂያችሁን ነበር የምትለቁት። በየቀኑ እኮ እናንተ በጌታ ደስ ይበልህ ነበር እየተባባላችሁ የነበራችሁት አሉን እኮ። በሀዘናቸው አብረን ስላላዘንን፣ በልቅሷቸው አብረን ስላላለቀስን፣ ጥቃታቸውን ይቁም ስላላለን፣ የፍትህ ያለ ስላላለን፣ እግዚአብሔር ሆይ ብለን ስላልጮህን፣ ሚዲያችን ከነሱ ጋር አላለቀሰም፣ ሚዲያችን ከነሱ ጋር አልጮህም። እኛ ልክ ሌላ አህጉር ላይ እንደሚኖር ሰው ነበር አክት ስናደርግ የነበረው። ካለፈ በኋላ ስንገናኝ፣ ሚዲያው ሲለቀቅ፣ ኮሜንት መጻጻፍ ስንጀምር እንዴት አድርገን እንስማችሁ አሉን። ስለዚህ ወገኖቼ ፍትህን መጠየቅ መንፈሳዊነት ነው። በክፉ ቀን፣ በለቅሶው ቀን፣ በተጠቃበት ቀን፣ ክፉ ነገር በመጣበት ቀን ወገኔ ላይ የሚደረገውን ክፋት እቃወማለሁ ብለን ከጎኑ ያልቆምንለት ሰው ነገ ያንን ጊዜ ካለፈ በኋላ ወንጌል ልንሰብከው ብንሞክር፣ መጽሐፍ ቅዱስ ልናስተምረው ብንሞክር አልሰማችሁም ቢለን አንፈርድበትም። እኛ ሰርግና ምላሽ ላይ ነበርና፣ እነሱ ብዙ መከራ ሲቀበሉ እኛ ሰርግና ምላሽ ላይ ነበርን። ስለዚህ ወዳጆቼ ፍትህን መጠየቅ መንፈሳዊነት ነው። ጥቃት ሲደርስ ዝም አትበሉ። በማንም ላይ
ማንም መጠቃት የለበትም። ማንም ወንድም ይሁን ሴትም ይሁን በብሔርም ይሁን በቀለም በጎሳ በአካባቢ በሃይማኖት ማንም መጠቃት የለበትም። ፍትህን መጠየቅ ያስፈልጋልና እውነት ነው። እግዚአብሔር ይቅር ይበለን። በእውነት እግዚአብሔር ይቅር ይበለን እና ከበቀልና ከቂም የወጣ ቅጣት አይጠቅምም። ፍትህንም አያሰፍንም፣ ሌሎችንም ለማስተማር አይሆንም። ከበቀል የወጣ ቅጣት ለምሳሌ አንድን ሰው ልናስተምረውም በማንችልበት መንገድ ሌሎችም ከዛ ሊማሩ በማይችሉበት መንገድ ኦቨር የሆነ ቅጣት ሄደን ብንቀጣው ዝም ብሎ በቃ የአጋንንትን ሀሳብ ነው የምናሳካው እንጂ መጽሐፍ ቅዱሳዊ ሀሳቡን አይደለም የምናሳካው። ልጆቻችንን እንኳን ስንቀጣ ወዳጆቼ ከንዴት ይወጣ አይደለም መሆን ያለበት። ልጆቻችንን ስንቀጣ እኛ መጽሐፍ ቅዱስ ትምህርት ቤት ስንማር ፓረንቲንግ የሚባል ትምህርት አለ፣ ሜሬጅ ኤንድ ፋሚሊ የሚባል ኮርስ አለ እና ምን ይለን ነበር አስተማሪያችን? በተናደዳችሁ ሰዓት ልጆቻችሁን አትቅጡ ይለናል። ንዴታችሁ ይለፍ። ከዛ በኋላ ስለናንተ ንዴት በበቀል ሳይሆን ስለናንተ ንዴት ማብረጃ ሳይሆን ልጆቹን በሚጠቅም መልኩ ተረጋግታችሁ ቅጧቸው ይላል። አትቅጡ አይደለም ግን ልጆቹን የሚጠቅማቸው ልክ አጌንስት ደም እንደሆንን መቁጠር የለባቸውም። ልጆቹ በተናደድንበት ሰዓት ሄደን ስንቀጣቸው ስለኛ ንዴት ነው፣ ለነሱ አስበን አይደለም። በፍጹም ያንን መልእክት ሊያገኙት አይችሉም። አናደውን ነው፣ በቃ ኦቤ ስላላደረጉ ስላልታዘዙልን ተናደን ነው፣ ክብራችን ስለተነካ ነው። ገብቷቸዋል። እሱን ንዴት ካሳለፍን በኋላ እሱን ንዴት ከበረደ በኋላ በማስተዋል አሁን እቀጣለሁ፣ የምቀጣህ ደግሞ እንደዚህ ስላደረከና ይሄ ነገር ዲሲፕሊን መደረግ ስላለበት መቀጣት ስላለበት፣ ሁለተኛ ደግመህ እንዳታደርገው ላንተው ለጥቅም ስል እቀጣሃለሁ ብላችሁ ተረጋግታችሁ አሳውቃችኋቸው ቅጧቸው። ከቀጣችኋቸው በኋላ እንደገና ደግሞ ለምን ነበር የቀጣው ብላችሁ አንደርስታንድ ማድረጋቸውን ጠይቋቸው ይላል። አያችሁ፣ እኔ አንድ ጊዜ ልጄ በጣም ትንሽ ሆኖ ቀጣሁትና የእህቱን ደብተር ቀደደባትና መጥቼ ቀጣሁትና ከዛ በኋላ እህቴ ጋር ሄዶ አቅፋ ስታባብለው አትንኪኝ አታባቢኝ አላት። ህፃን ሆኖ ነው፣ በጣም አታባቢኝ አላት። ለምን ስትለው እኔ ምግብ አልበላም ብዬሻለሁኝ ለማሚ አልበላም አለ ብለሽ ነግረሻት የምታስመችኝ አለ። እንዴት እንዳሳዘነኝ! እንዴት ምን አይነት ኪሳራ ነው! እንዴት ለምን እንደመታው ታያውቅም። ስለዚህ ነገ ደብተር ከመቅደድ ወደኋላ አይልም። ምንድን ነበር ማድረግ የነበረብኝ? ተረጋግቼ ደብተሩን መቅደድ አልነበረብን። ደብተሩን ስለቀደድክ መቀጣት አለብን፣ ለዛ ነው መቀጣት ብዬ መቅጣት ነበረብኝ። ኪሳራ በቃ የኔም ንዴት ኪሳራ ነው፣ የእሱም መመታት ኪሳራ ነው። ከጥፋቱም አልተማረም። ገባችሁ? ስለዚህ ልጆች እንኳን ስንቀጣ ከበቀል ከንዴት ክብር የተነካ ከሚል ከብስጭት ከኛ አይደለም መነሳት ያለበት፣ ከልጆቹ ጥቅም ነው መነሳት ያለበት ማለት ነው። ስለዚህ በደለኛም ሲቀጣ ከራሱ ጥቅም አንደኛ ፍትህ መስፈን አለበት፣ ሰውየው መማር አለበት፣ ሌሎችንም ደግሞ ማስተማር አለበት ነገሩ። ስለዚህ ግልጽ መሆን አለበት ማለት ነው። ቱዬ ሚውት አድርጊ፣ ጌታ ይባርክሽ። ከዛ በኋላ እህል የሚያበራየውን በሬ አፉን አትሰር የሚለውን ሀሳብ ያነሳል እና በአጭር ቃል ለሰራተኛ ዋጋው ሊሰጠው ያስፈልጋል ነው ይሄ ክፍል የሚለው። ለሰራተኛ ዋጋው ሊሰጠው ያስፈልጋል እና ይህንን ጥቅስ አዲስ ኪዳን ላይ ሐዋርያው ጳውሎስ 2 ጊዜ ጠቅሶታል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ አንደኛ ጢሞቴዎስ 5:17 ላይ በመልካም የሚያስተዳድሩ ሽማግሌዎች ይልቁን በመስበክና በማስተማር የሚደክሙ እጥፍ ክብር ይገባቸዋል ይልና ቁጥር 18 ላይ መጽሐፍ የሚያበራየውን በሬ አፉን አትሰር ደግሞ ለሰራተኛ ደሞዙ ይገባዋል ይላልና ይላል። አንደኛ ጢሞቴዎስ 5:17-18። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ደግሞ ሕግስ ደግሞ ያን አይልምን? የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏል ይልና እግዚአብሔር ስለ በሬዎች ይገደዋልን? ምን እያለ ነው? እዚህ ስፍራ ላይ እግዚአብሔር እየተናገረ ያለው ስለ በሬዎች አይደለም። ሰው ከደከመበት ነገር ከዛ ተካፋይ መሆን አለበት ነው። አያችሁ፣ እግዚአብሔር ስለ በሬዎች ይገደዋልን ብሎ ቁጥር 10 ላይ ይህንን የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል። በእውነት ስለኛ ተጽፏል። ስለዚህ ለሰራተኛ
ደመወዙን አትከልክል፣ ለሰራተኛ ደመወዙን ስጥ የሚል ሐሳብ ነው ይሄ ክፍል ያለው ማለት ነው። ከዛ በኋላ ስለ መቤዠት ሕግ ነው የምናገኘው። ስለ መቤዠት ሕግ በጣም ቢዩቲፉል የሆነ ሕግ ነው ይሄ። የመቤዠት ዓላማው በራሱ በጣም ነው የሚገርመው አይደለ? ወንድሙ ሳይወልድ ሲሞት ሕይወት እንዲቀጥል፣ ዘር እንዲቀጥል፣ እዛ ቤት ውስጥ ሕይወት እንዳይቋረጥ ይቤዣት። ኢሚዲየት የሆነው ዘመድ፣ በጣም የቅርብ የሆነው ዘመድ ይቤዣትና ወደ ወንድሙ ሚስት ይግባ፣ የሚወለደው ልጅ በወንድሙ ስም ይጠራለት ብሎ ይናገራል። እና የመቤዠት ዓላማው ሕይወት እንዲቀጥል ማድረግ ነው። ሕይወት እንዳይቋረጥ ማድረግ ነው። ለመቤዠት ደግሞ የመጀመሪያው እድል የሚሰጠው ከሁሉ ቅርብ ለሆነው ለወንድም ነው። ከሁሉ ቅርብ ለሆነው ለወንድም ነው የመጀመሪያው እድል የሚሰጠው። መቤዠት በዘመድ በስጋና በደም በሚካፈሉ ዘመዶች መካከል ብቻ የሚደረግ ነው። የመጀመሪያው የቅርብ ወንድም ከሌለ የሚቀጥለው ስቴፕ ላይ ያለው ዘመድ ይጠየቃል። ከሱም ከሌለ የሚቀጥለው ስቴፕ ላይ ያለው ዘመድ ይጠየቃል። ግን ምን መሆን አለበት? በስጋና በደም የሚካፈሉ ዘመዳሞች መሆን አለባቸው። አንዱን ለመቤዠት የመቤዠትን ሕግ ነው እየነገርኳቸው ያለሁት። አንደኛ ምን አልኩኝ? ለመቤዠት የመጀመሪያ እድል የሚሰጠው ከሁሉ ቅርብ ለሆነው ለወንድም ነው። ሁለተኛ ምን አልኩኝ? መቤዠት በስጋና በደም በሚካፈሉ በዘመዳሞች መካከል ብቻ የሚደረግ ነው። ሶስተኛ ወንድም ከሌለ ወይንም ኖሮ በዚያ ቤት ሕይወትን አላስቀጥልም ካለ ደግሞ ጫማ ፈቱ ይባላል። ጫማ ፈቱ፣ ሕይወት የማያስቀጥለው የወንድሙን ቤት የማይቤዠው የወንድሙን ዘር የማያስቀጥለው ይባላል። ይሄ ስርዓት የቤዛችን የኢየሱስ ክርስቶስ ጥላ ነው። የቤዛችን የኢየሱስ ክርስቶስ ጥላ ነው። ኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ሃሌሉያ። ለምንድን ነው አልኳቸው? መቤዠት ዓላማው ሕይወት እንዲቀጥል፣ ሕይወት እንዲቀጥል። ኢየሱስ ተቤዠን፣ ሕይወት እንዲቀጥል። ለመቤዠት ደግሞ የመጀመሪያው ዕድል የሚሰጠው ለወንድም ነው አላልኳቸው? ዕብራውያን ምዕራፍ 2 ከቁጥር 11 ጀምሮ ሰፋ ያለ ክፍል እስከ 15 ድረስ ለአንብበው። በጣም የምወደው ክፍል ስለሆነ ነው ሰፋ አድርጌ ያዝኩት። እስከ 16 ድረስ ከ11 ጀምሮ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል። አያችሁ፣ የሚቀድሰውና የሚቀደሱት ከተለያየ ወገን መሆን አይችሉም፣ ከአንድ ናቸውና አለ። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እኛን ለመቤዠት ራይትፉል ለመሆን በስጋና በደም ከወንድሞቹ ጋር ተካፈለ። ሃሌሉያ ሃሌሉያ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። አያችሁ፣ የመላእክትን ዘር ይዞ ቢመጣ ኖሮ ሊቤዠን አይችልም። ከሞት ፍርሃት ሊቤዠን አይችልም። ሕይወት እንዲቀጥል ሊያደርግ አይችልም። እንዲቤዠን ግን ራይትፉል እንዲሆን፣ ህጋዊ እንዲሆን፣ የመቤዠት መብቱ ህጋዊ እንዲሆን በስጋና በደም ተካፈለ። የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አይደለም ይላል። ሩት ምዕራፍ 4ን ታውቁታላችሁ። ቦዔዝ እንዴት ሩትን እንደተቤዣት፣ አዲስ አይደንቲቲ እንዴት እንደሰጣት፣ ከአሕዛብ ወገን የነበረችውን የሚቤዣት የሌለውን ባሏ የሞተባትን ከአማቷ ጋር ተከትላ እግዚአብሔርን አማቷንና የአማቷን አምላክ አምና ሕዝብሽ ሕዝቤ አምላክሽ አምላኬ ብላ የተሰደደችውን ያቺን ምስኪን ሴት ተቤዣትና ታሪኳን ቀየረው። ተቤዣትና ባለርስት አደረጋት። ተቤዣትና አዲስ አይደንቲቲ አዲስ ማንነት ሰጣት። የእርሻው ሁሉ ባለቤት አደረጋት። ሃሌሉያ። ኢየሱስ እንዲሁ አድርጎልናል። አዲስ አይደንቲቲ ሰጠን። የእግዚአብሔር ልጆች አደረገን። ባለርስቶች አደረገን።
ተቤዠን። ታላቅ ወንድማችን ተቤዠን። የቅርብ ዘመዳችን ኢየሱስ ተቤዠን። ከሁሉ የቅርብ ዘመድ ሆኖ መጥቶ ወንድሞች ብሎ ሲጠራቸው አላፈረባቸውም ነበር ይላል። ከወንድም የሚቀርብ ዘመድ ለመቤዠት የተጠቀሰ የለም። የቅርብ ዘመዳችን ወንድማችን ሆኖ መጥቶ ተቤዠን ኢየሱስ። ክብር ለኢየሱስ ይሁን። ለዛ ነው ይሄንን ታሪክ በጣም ወደዋለሁኝ የምላችሁ። አልቤዥም ካለ ያ ወንድም ምን ታድርጋለ? ጫማውን ትፍታ እና የወንድሙን ቤት መስራት ያልቻለ ትበለው። ከዛ በኋላ በእስራኤል ሁሉ ዘንድ ስም ይውጣለት የጫማ ፈቱ ቤት ተብሎ ስም ይውጣለት። ጫማውን ትፍታበት። ለምን? መቤዠት ስላልቻለ፣ በወንድሙ ጫማ መግባት ስላልቻለ። ኢየሱስ ግን ተቤዠን። ሃሌሉያ። ከዛ በኋላ እግዚአብሔር አማሌቅ ያደረገብህን አስብ ይላል። ለምንድን ነው ብዬ ጥቅሱን በደንብ አድርጌ ሳነባው ደክሞህ ተስኖህ ሳለ ነው አማሌቅ የመታህ ይላል እግዚአብሔር። አያችሁ፣ እግዚአብሔር እስራኤልን ሲያጠቋቸው እስራኤል የነበሩበትን ኮንዲሽን እንኳን ይቆጥረዋል፣ ቫልዩ ያደርገዋል፣ ኮንሲደር ያደርገዋል እግዚአብሔር። አማሌቅ የመታ ደክሞህ ተስኖህ ሳለህ ነው። ተስኖህ ሳለህ በክፉ ቀን ከክፋት ጋር የሚተባበሩትን ሳይቀጣ አያልፍም እግዚአብሔር። ሲበረቱ እስራኤል ሲበረቱ ጠብቆ ደምስሷቸው አላቸው። ለምን ሲባል አንተ ደክሞ ተስኖህ እያለ ነው አማሌቅ የበረታብሃል። ወዳጆቼ ከክፋት ጋር እንዳትተባበሩ በዘመናችሁ ሁሉ የእግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ከክፋት ጋር ከክፉ ቀን ጋር ከክፉ እድል ጋር ከክፉ አጋጣሚ ጋር የሚተባበርን ሰው እግዚአብሔር በእውነት አይወድም። እንደዚህ አይነቱን ነገር አይወድም እግዚአብሔር። በጣም ይገርመኛል። እኔ እግዚአብሔር ህዝቡን ተቆጥቶ ህዝቡን ተጣልቷቸው ሲቀጣቸው እና በዙሪያቸው ላሉ አሕዛብ አሳልፎ ሲሰጣቸው እነዛ አሕዛብ መጥተው ያለመጠን ክፋት ሲያደርጉባቸው እግዚአብሔር ዝም ይልና ካለፈው በኋላ እግዚአብሔርና ህዝቡ ሲታረቁ እኔና እስራኤል እኔን በበደለ ጊዜ እኔን ፊቴን ዘወር ባደረኩበት ጊዜ ያንን አጋጣሚ ተጠቅመን በህዝቤ ላይ ያደረከውን ክፋት ምረሳው እንዳይመስል ይላቸዋል። መጥተው እግዚአብሔር ፊቱን ባዞረበት ሰው ላይ እንኳን ክፋትን እንድናደርግ ጨምረን እንድንከፋበት እግዚአብሔር አይፈልግም። እንድንራራለት ነው የሚፈልገው። የደከሙት እኮ ምናልባትም እዚህ ቦታ ላይ እግዚአብሔርን በድለው ሊሆን ይችላል። ኦፍኮርስ እግዚአብሔር ከመካከላቸው ዘወር ሲል እግዚአብሔር አልተባበርም ከእናንተ ጋር ሲላቸው ነው የሚደክሙት። በዚያን ሰዓት ግን ያንን ክፍተት ተጠቅሞ ያንን ክፉ ቀን ተጠቅሞ ያጠቃቸውን ጠላት እግዚአብሔር ሳትቀጡት እንዳታልፉ አለ። ስትበረቱ አጥፏቸው፣ ደምስሷቸው ብሎ ትእዛዝ ሰጠ ማለት ነው። ከክፉ ቀን ጋር አትተባበሩ ወገኖች። እድል ከፊቷን ካዞረችበት ሰው ላይ ጨምራችሁ እናንተን ፊታችሁን አታዞሩበት። በቃ እድል ፊቷን ያዞረችበት ይበቃዋል። ዘመን የከፋበት ሁኔታ የከፋበት ነገሮች ፊታቸውን ያዞሩበት ሰው ላይ ጨምራችሁ ፊታችሁን አታዞሩበት። አበሻ እንኳን ሲተርት እናቴ ስትተርት ምን ትላለች? የወደቀ ዛፍ ምሳር ይበዛበታል ትላለች። እኛ ግን በወደቀ ዛፍ ላይ ምሳር አናበዛም። እኛ እንደ ሳምራዊው ነው የምናደርገው፣ ዘይትን በቁስሉ ላይ። አሜን። ምን ሆነህን የወደቅከው? ይሄን እኮ ራሱ ሊሰርቅ ሲሞክር ይሆናል እኮ የተደበደበው ምናምን አላለም። በቃ ቆስሏል አይደለ? ቁስሉ ይበቃዋል። ተደብድቧል፣ የተደበደበው ይበቃዋል። አሁን የሚያስፈልገው ዘይት ነው፣ ተጨማሪ ዱላ አይደለም የሚያስፈልገው። በደከመ ሰው ላይ መበርታት፣ በወደቀ ሰው ላይ መበርታት፣ ነገር በጠመመበት ሰው ላይ መበርታት። እግዚአብሔር በእውነት ጸጋ ያብዛልንና ማስተዋል ይስጠንና እንደዚህ እግዚአብሔር ከሚጸየፈው ነገር ራሳችንን እንድንጠብቅ ይርዳ። ጌታ ይመስገን። ወደ መንፈሳዊ ነገር ስንመጣ ደግሞ ዛሬም ስንደክም የሚበረቱብን ጠላቶች አሉ። ታውቃላችሁ፣ ስንደክም መንፈሳዊ ነገራችን ቀዝቀዝ ሲል ጠብቀው ወጥተው የሚያንቁን ጠላቶች አሉ። ኃጢአት ወጥቶ ያንቀናል። ጥርጣሬ ወጥቶ ያንቀናል። የጠላት ፍላጻ ውጊያ ወጥቶ ያንቀናል። እግዚአብሔር ሲያበረታን አትራሩላቸው ነው የሚለን። አንራራላቸው፣ እንበቀላቸው። የትናንትና ድካማችንን ትናንትና ዋጋ ያስከፈለንን ነገር ባለፈውን ብለናል አይደለም? እግዚአብሔር ጊዜና እድል ሲሰጠን እንበቀለው። ስለዚህ ከዚህ ምዕራፍ ላይ የምናገኘው መልእክት አንደኛ ፍትሃዊ እንሆን። በደለኛውን ንጹህ ነህ እንበለው፣ ንጹሁን በደለኛ ነህ እንበለው።
በደለኛ በአግባቡ ይቀጣ፣ ከአግባብ በላይ አይቀጣ፣ እስኪዋረድ አይቀጣ። ከበቀል ተነስተን አይደለም እንዲቀጣ መጠየቅ ያለብን፣ ከብስጭት ተነስተን አይደለም። ነገር ግን ፍትህ መፈጸም ስላለበት እና ሰውየውም ሆነ ሌሎች እሱን የሚያዩ መማር ስላለባቸው ፍትህን መጠየቅ ተገቢ ነው። ሰራተኞችን እናክብር፣ ዋጋቸውን እንስጥ፣ መንፈሳዊ ውጊያን እንዋጋ። የበረታብንን ነገር ስንበረታ እንደምስሰው፣ እናጥፋው። እኛ ነፃ ከወጣንበት ጉዳይ ሌሎችን ነፃ ለማውጣት እንትጋ። አንዴኛ ነፃ ከወጣን፣ አንዴ ከቆምን በዛ ነገር የተያዙ ሰዎችን ነፃ ለማውጣት እንትጋ። መበቀል ማለት እሱ ነው። መበቀል ማለት ወጋው ማለት ብቻ አለ። ጥሩ ነው፣ ጸሎትም ጥሩ ነው፣ መንፈሱን መውጋት ጥሩ ነው። አምናለሁኝ እኔ በስፒሪቹዋል ዋርፌር። ግን መበቀል ማለት ትላንትና እኛን ያስነከሰንን፣ ትላንትና እኛን ዋጋ ያስከፈለንን፣ ትላንትና ያደከመንን፣ ያደቀቀንን፣ ያስበዘበዘንን ኃጢአት ሊሆን ይችላል፣ ጥርጣሬ ሊሆን ይችላል፣ የጠላት ፍላጻ ሊሆን ይችላል። እኛ በርትተን ከወጣን በኋላ ወንድሞቻችን ላይ ስናገኘው እንበቀል። እነሱን ነፃ በማውጣት አለመታዘዛችሁን የምንበቀለው እንዴት ነው አለ ሐዋርያ ጳውሎስ። መታዘዛችሁ በተፈጸመች ጊዜ ሰዎች ለእግዚአብሔር ቃል እንዲታዘዙ በማድረግ ያልታዘዝንበትን ዘመን መበቀል እንችላለን። ሰዎች የእግዚአብሔርን ቃል እንዲያጠኑ በማድረግ መጽሐፍ ቅዱስ ማጥናት ያልቻልንበትን ዘመን መበቀል እንችላለን። ሰዎች በጽድቅ በቅድስና እንዲኖሩ በመርዳት በጽድቅና በቅድስና ያልተመላለስንበትን ዘመን መበቀል ይቻላል፣ መደምሰስ ይቻላል፣ ማጥፋት ይቻላል። ይሄ ነው መንፈሳዊ ውጊያ ማለት። ምዕራፍ 26 ላይ ሌሎቹ አጫጭር ናቸው። አይ ፕሮሚስ ምዕራፍ 25 ትንሽ ረዘም ያለ ሀሳብ፣ የተለያዩ በርካታ ነገር የሚነሳባቸው ሀሳቦች ስለያዘ ነው። ምዕራፍ 26 እግዚአብሔር እንደ ሁል ጊዜው በረከቱ ባራኪውን እንዳያስረሳቸው በማስጠንቀቅ ነው የሚጀምረው። ከኔ እንደተቀበላችሁ እንዳትረሱ፣ በረከታችሁን ስታዩት ከኔ እንደተቀበላችሁ እኔ እንደባረኳችሁ እንዳትረሱ ይላል። ከዚህ በፊትም ብለናል አይደለ? የበረከት ክፋቱ ባራኪውን ማስረሳቱ ተባብለናል። ባራኪውን ያስረሳል የበረከት ክፋቱ እና እሱ ነው አሁን እዚህ ጋር ደግሞ የሚያስጠነቅቃቸው። ያዕቆብ ምንድን ያለን በምዕራፍ 1 ቁጥር 17 በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። በጎ ስጦታ ሁሉ ከእግዚአብሔር ዘንድ ነው። በጎ ስጦታ ሁሉ ከእግዚአብሔር ዘንድ ነው። ኤኒቲንግ በጎ በህይወታችን ስናይ ከእግዚአብሔር ጋር ነው ሪሌት ማድረግ ያለብን፣ ከእግዚአብሔር ጋር ነው ማያያዝ ያለብን። አንተ እኮ ነህ ማለት መቻል አለብን። እጄ አደረገችው እንዳንል መጠንቀቅ አለብን። ይህኛውን እንኳን እንዳንል መጠንቀቅ አለብን። በጎ ከሆነ መጽሐፍ ቅዱስ የሚለን በጎ ስጦታ አንዳንዱ ሳይሆን በጎ ስጦታ ሁሉ፣ ፍጹምን በረከት ሁሉ ከላይ ናቸው። እሱ ደግሞ መለወጥ በሱ ዘንድ የለም፣ በመዞር የተደረገ ጥላ እንኳን በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ይላል። እግዚአብሔርን ማስቀደም አንተ ነህ ማለት ይህ ሁሉ ይጨመርላችኋል ይላል። ስለዚህ እነዚህ ስጦታዎች ለእግዚአብሔር እውቅና በምንሰጥበት ጊዜ ልዩ ልዩ መንገዶች ቀርበውልናል። ስጦታዎቹ ከእግዚአብሔር መሆናቸውን እውቅና መስጠት የምንችልበት ልዩ ልዩ የስጦታ አሰጣጥ መንገዶች ቀርበውልናል እዚህ ክፍል ላይ እና እነዚህ መንገዶች ያለኝ ሁሉ ያንተ ነው የምንልባቸው መንገዶች ናቸው። ቋንቋ ናቸው ወዳጆቼ። በኩራት ቋንቋ ነው፣ አስራት ቋንቋ ነው፣ መባ ቋንቋ ነው፣ ቸርነት ማድረግ ቋንቋ ነው፣ ልግስና ቋንቋ ነው። ምን አይነት ቋንቋ? ያለኝ ሁሉ ያንተ ነው የሚል ቋንቋ። እግዚአብሔር ቋንቋን የሰጠን ምንገልጥበት፣ ያለኝ ሁሉ ያንተ ነው ብለን መናገር የምንችልበት መንገድ ነው የከፈተልን እግዚአብሔር። ስለዚህ እንደ እድል ልናየው ይገባል። የምናገርበት እድል ነው። እግዚአብሔር ነው የባረከኝ፣ ያለኝ ሁሉ የእሱ ነው የምንልበት መንገድ ስለሆነ ማለት ነው። ቁጥር 12 ላይ አስራትን በምታወጣበት በሶስተኛው ዓመት የፍሬህን ሁሉ አስራት አውጥተህ በፈጸምክ ጊዜ በአገርህ ደጅ ውስጥ ይበሉ ዘንድ ይጠግቡም ዘንድ ለሌዋዊው፣ ለመጻተኛ፣ ለድሃ አደጉም፣ ለመበለቲቱም ስጣቸው ይላል። አያችሁ ወዳጆቼ፣ እውነተኛ አምልኮ ከርህራሄ የተነጠለ አይደለም። እግዚአብሔር ራሱ
ሩህሩህ አምላክ ነው እና እሱን የሚያመልኩ ከርህራሄ የተለያዩ ሰዎች አይደሉም። የተነጠረ አይደለም። አስራትን በምታወጣበት ጊዜ አለ እግዚአብሔርን ስለሰጠ ስጦታ በምታመሰግንበት ጊዜ አንተ ነህ የባረከኝ ያለኝ ሁሉ ያንተ ነው በምትልበት እግዚአብሔርን በምታመልክበት ጊዜ በሀገርህ ደጅ ይበሉ ዘንድ ይጠግቡም ዘንድ ለሌዋዊው ለመጻተኛው ለድሃ አደጉ ለመበለቲቱ ስጣቸው ይላል። እውነተኛ አምልኮ ከርህራሄ የተነጠለ አይደለም። ያዕቆብ ምዕራፍ 1 ቁጥር 17 ለዛ ነው በጎ ስጦታ ይቅርታ ያዕቆብን አይደለም እዚህ ጋር የፈለኩት ያዕቆብ 1:27 ነው የፈለኩት 17 መጥቷል። ያዕቆብ 1:27 እናንባ ታውቁታላችሁ ሁላችሁም፣ ግን ማንበቡ ጥሩ ነው። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ ከዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው። አያችሁ፣ አምልኮና ርህራሄ የርህራሄ አገልግሎት የተነጣጠሉ ነገሮች አይደሉም፣ አብረው የሚሄዱ ነገሮች ናቸው። ከዛ በኋላ 17 እና 18 ላይ አንተ በመንገዱ ትሄድ ዘንድ ስርዓቱና ትእዛዙን ፍርዱን ትጠብቅ ዘንድ ቃሉንም ትሰማ ዘንድ እግዚአብሔር እርሱ አምላክ መሆኑን ዛሬ አስታውቀዋል ይላል። እግዚአብሔር እርሱ አምላክ መሆኑን ለምን እንዳስታወቀው ሲነግረው በመንገዱ ትሄድ ዘንድ ስርዓቱን ትእዛዙን ፍርዱን ትጠብቅ ዘንድ ነው፣ ቃሉን ትሰማ ዘንድ ነው። እግዚአብሔር እሱ አምላክ መሆኑን ያሳወቀ ለነዚህ ነው ብሎ ይነግረዋል። እግዚአብሔርም እንደሰጠህ ተስፋ ይላል ቁጥር 18 ላይ ገንዘቡና ህዝቡ መሆንህን ትእዛዙንም ሁሉ ትጠብቅ ዘንድ ነው። አያችሁ፣ እግዚአብሔርን ማወቅና የእግዚአብሔር ገንዘብ መሆን ለመታዘዝ ነው። አልቲሜትሊ ለመታዘዝ ነው። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተፈጠራችሁ አይደለም ይላል። እኛንም በአዲስ ኪዳን ለመታዘዝ ቃሉን ለመስማት የእሱ ገንዘብ ለመሆን ነው እግዚአብሔርን ያወቀው። እግዚአብሔርን ያወቀው ለዚህ ነው ይለዋል። ገንዘብ ግን መታዘዝ ትቶ ማዘዝ ሲጀምር ነገሮች ይመሰቃቀላሉ። ገንዘብ ሊገዛበት ነው እንጂ ሊገዛ አልተፈጠረም። እግዚአብሔርን ማወቅ ለምን እንደተሰጣቸው ሲናገር እዚህ ቦታ ላይ እግዚአብሔርን ለመታዘዝ የእግዚአብሔር ገንዘብ ለመሆን ነው እንጂ እግዚአብሔር የኛ ገንዘብ ሊሆን አይደለም። የተዋወቅ ነው የሆነ የፈለግነውን ነገር ልንገዛበት የፈለግነውን ጉዳይ ልናስፈጽምበት እግዚአብሔር የኛ ገንዘብ ሊሆን ሳይሆን እኛ የሱ ገንዘብ ልንሆን እኛ እሱ ልንታዘዘው እኛ ልናዘው ሳይሆን ልንታዘዘው እኛ ቃሉን ልንሰማው ነው እግዚአብሔርን ያወቅ ነው። እና ገንዘብ ግን መታዘዝ ትቶ ማዘዝ ሲጀምር ነው ነገር የሚመሰቃቀለው እያልኩኝ ነበረ። ገንዘብ እስከ ገዛ ነው ድረስ እስከ ገዛንበት ድረስ ገንዘብ ጥሩ ክፋት የለውም። ወንጌል ያለ ገንዘብ ይሮጣል እንዴ? አይሮጥም። ገንዘብ ያስፈልግ። የጌታ የኢየሱስ ክርስቶስን አገልግሎት በገንዘባቸው የሚደግፉ ሰዎች ነበሩ። ያስፈልጋል እኮ ገንዘብ፣ አያስፈልግም አይደለም። ገንዘብን ማፍቀር the love of money ነው የክፋት ሁሉ ስር የተባለው እንጂ ገንዘብ በራሱ ክፉ አይደለም። ገንዘብ ምን ይባላል መሰላችሁ? እንደውም money is a good slave but a bad master። ገንዘብ በጣም ጥሩ ባሪያ ነው፣ ግን በጣም መጥፎ አለቃ ነው ወይም ጌታ ነው። ጌታ ካደረጋችሁት በጣም ክፉ ጌታ ነው። ባሪያ ካደረጋችሁት ግን በጣም ጥሩ ባሪያ ነው። እንደሱ አድርጎ የሚያገለግላችሁ የለውም። እንደውም ወንጌልን ለማስሮጥ ብትሉ የእግዚአብሔርን መልካምነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ደግነት ለመግለጥ ብትሉ ገንዘብ ጥሩ ባሪያ ነው። ባሪያ አድርገን እስካስቀመጥነው ድረስ ባሪያ አድርገን እስካስቀመጥነው ድረስ እላያችን ላይ ወጥቶ ገዢ እስካልሆነ ድረስ ማለት ነው። it is a good slave but a bad master። ይህንን ብቻ ነው መያዝ ያለባችሁ። እንዴት ነው ስሌቭ እንዳደረግ ነው የምናውቀው? ግን ዛሬ በጣም ወዳልተፈለገ አቅጣጫ እየገባሁኝ ሰዓቴን እየወሰድኩት ነው። ባሪያ መሆኑን
አሁን ገንዘቤ ባሪያዬ ነው ወይንስ ጌታዬ ነው? በምን ልወቅ? እኔ የእግዚአብሔር ቃል እንደወደደ የእግዚአብሔር ቃል እንደፈለገ እግዚአብሔር እንዳለኝ ብድግ አድርጌ አደርግበታለሁ ወይንስ ከእግዚአብሔር ቃል በተቃራኒ እስክሄድ ድረስ ገንዘብ እኔን ያደርገኛል? እየገዛሁት ነው? እየተቆጣጠርኩት ነው? እያስተዳደርኩት ነው? ወይንስ እየተቆጣጠረኝ ነው? በቃ በዚህ ነው ባሪያ ነው ወይንስ ጌታ እኔ ቤት ገንዘብ የሚለውን ነገር የምናውቀው። እያሳሳኝ ነው ወይንስ እየሰራሁበት ነው? በዚህ እናውቃለን። ስለዚህ it is a good slave but a bad master. We have to make sure ሁል ጊዜ ስሌቭ ሆኖ እየኖረ እንደሆነ ገንዘብ ባሪያ ሆኖ እየኖረ እንደሆነ የሆነ ከነፍሳችን ጋር እንዳልተጣበቀ አለቃችን እንዳልሆነ የማንወደውን ነገር እያስደረገን እንዳልሆነ ገንዘብን ለማግኘት ማድረግ የሌለብንን ነገር መናገር የሌለብንን ነገር ያላመንበትን ነገር እያደረገን ከሆነ ባሪያ ሆነናል። እኛ ግን ገንዘብ ቢያሳጣን እንኳን የምናምንበትን ኑሮ እየኖርን ከሆነ ገንዘብ ቢያሳጣን እንኳን ሉዝ እንድናደርግ የሚያደርገን ቢሆን እንኳን ያመንበትን የምንናገር ከሆነ ያመንበትን የምንኖር ከሆነ የማንስገበገብ ከሆነ አለቆቹ ሆነናል፣ ጥሩ ባሪያ ይሆነናል። ሚልክያስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል እንደዚህ ይላል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩት ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ይልና እኔ በምሰራበት ቀን እነሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለው ልጁን እንዲምር እንዲሁ እምራቸዋለሁ አለ። እኛ የእግዚአብሔር ገንዘቦች ነን። የወደደውን የሚገዛበት ገንዘቦች ነን እኛ የእግዚአብሔር። ብዙዎቻችን ግን እግዚአብሔር ገንዘባችን እንደሆነ ነው የምናስበው። ኖ፣ እኛ የእግዚአብሔር ገንዘብ ነን። እኛ የወደድነውን የምንገዛበት ገንዘብ አይደለም እግዚአብሔር። እሱ የወደደውን በእኛ እንዲገዛ የእሱ ገንዘብ ሆነናል። በምሰራበት ቀን አለ። ክብራቸውን እኮ ነው ሲናገር እግዚአብሔር። ክብር እኮ ነው የእግዚአብሔር ገንዘብ ነው። እንዴት በቃ ሪዋርድ እንዳደረጋቸው እግዚአብሔርን የሚፈሩ እርስ በርሳቸው ሲነጋገሩ አየ፣ ሰማ፣ አደመጠ። የመታሰቢያ መጽሐፍ በስማቸው እንዲጻፍ አደረገና ሚገርም ኪዳን ሰጣቸው። ሚገርም ቃል ገባላቸው። በምሰራበት ቀን ገንዘቤ ይሆናሉ። ከዚህ በላይ ምን ክብር አለ? እግዚአብሔር በሚሰራበት ቀን ገንዘቡ ያደርጋችሁ። በእውነት ነፍሳትን የሚገዛበት የደከሙትን የሚገዛበት ገንዘቡ ያደርጋችሁ እግዚአብሔር በሚሰራበት ቀን። ስለዚህ እኛ የእግዚአብሔር ነን። ማንነታችን የሚቀዳው የእግዚአብሔር ከመሆናችን ነው። እኛ የኛ አይደለንም፣ የእሱ ገንዘብ ነን። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይለናል። በቃ የእሱን በጎነት መናገር የሚባል ስራ የተሰጠ የእግዚአብሔር ገንዘቦች ነን። በሁለንተናችን የእሱን በጎነት እንናገራለን። በሁለንተናችን በታለንታችን የሱን በጎነት እንናገራለን። በገንዘባችን የሱን በጎነት እንናገራለን። በጸጋ ስጦታችን የሱን በጎነት እንናገራለን። በጊዜያችን፣ በጉብዝናችን፣ በምናገኛቸው ኦፖርቹኒቲዎች ሁሉ የሱን በጎነት መናገር ዋናው ስራችን ነው። ለምን? የሱ ገንዘቦች ነን። ስለዚህ ከዚህ ምዕራፍ የምናየው እግዚአብሔር ያደረገልንን አንርሳ። አምልኳችን ከርህራሄ የተነጠለ አይሆን። የእግዚአብሔር እንደሆነ ሰው፣ የሱ ገንዘብ እንደሆነ ሰው እንኖር። ምዕራፍ 27 ላይ ደርሻለሁ። ዘዳግም ምዕራፍ 27 ስትሻገሩ አለ እግዚአብሔር ድንጋይ ጠረቡና ትእዛዛት የተጻፉበትን ሐውልት አቁሙ አለ። ከእግዚአብሔር ጋር ያለ ኪዳንና ግንኙነት ሐውልቱ ላይ ቃሌን ሕጌን እንድትጽፉ ትፈልጋለሁኝ አለ እና ከእግዚአብሔር ጋር ያለ ኪዳንና ግንኙነት መሰረቱ የእግዚአብሔር ቃል ነው። ሁሉ ጊዜ ማለት ነው የሚመሰረተው በእግዚአብሔር ቃል ላይ ነው።
ለምን ካላችሁ እግዚአብሔር መመለክ ብቻ ሳይሆን እንደተናገረው እንደ ቃሉ እንዳዘዘው መመለክ የሚፈልግ አምላክ ነው። ቀጥሎ የሚመጣው ጀነሬሽን እኮ እንዲያመልከው ይፈልጋል እግዚአብሔር። ግን በድንጋይ ላይ ሕጌን ትእዛዜን ጽፋችሁ አስቀምጡላቸው ይላል። አምልኮ የሚመሰረተው በቃሉ ላይ ስለሆነ እሱ እንደወደደ ስለሆነ የሚመለከው እንዳዘዘው ስለሆነ እንደ ቃሉ ስለሆነ የሚመለከው ማለት ነው። ፋውንዴሽኑ ሁል ጊዜም የእግዚአብሔር ቃል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ሐዋርያ ጳውሎስ እንደዚህ ያለ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እርሱም ኢየሱስ ክርስቶስ ነው አለ። እርሱም ኢየሱስ ክርስቶስ ነው። ስጋ የሆነው ቃል ኢየሱስ ክርስቶስ መሰረቱ እሱ ነው። ከዛ በኋላ እዛ መሰረት ላይ በልዩ ልዩ መንገድ ሰዎች በልዩ ልዩ ማቴሪያል ሊያነጹ ይችላሉ። መሰረቱ ግን ኢየሱስ ክርስቶስ ነው። ሌላ መሰረት መመስረት አይቻልም። መሰረቱ የማይቀየር ነው ሁል ጊዜ ማለት ነው። አምልኮ መሰረት አለው። መሰረታችን ባህል አይደለም። መሰረታችን ስሜት አይደለም። መሰረታችን እውቀት አይደለም። መሰረታችን ይሄ አፕዴትድ የሆነ ዘመናዊነት አይደለም። መሰረታችን ስጋ የሆነው ቃል ኢየሱስ ክርስቶስ ነው። ዛሬ የአዲስ ኪዳን አምልኳችን። ከዛ በኋላ ስለ ሁለቱ ተራሮች ይናገራል፣ የገሪዛንና የጌባል ተራሮች። ገሪዛን የበረከት ተራራ ነው፣ ቅድም እንደሰማ ነው። ጌባል ደግሞ የእርግማን ተራራ ነው። እዚህ ስፍራ ላይ ከተነገረው የሕግ እርግማን ሁሉ ክርስቶስ ኢየሱስ ዋጅቶናል። እርግማኖቹን አሁን እንዴት ሊደርሱብን እንደሚችሉ እንዴት ሊያገኙን እንደሚችሉ ቁጭ ብለን እንድናጠናቸውና እንድንፈላሰፋቸው አይደለም። እርግማኖቹን ስታነቧቸው ከምን እንደዳናችሁ ከምን እንደወጣችሁ የጌታን የማዳን ስራ እንድታደንቁ ነው እንጂ እርግማኖቹን እንድትሸመድዱ አይደለም የሚያስፈልገው። አንሸመድዳቸውም እርግማኖቹ። ጌታ ግን ከምን እንዳወጣ እናያለን። እኔ ጋር የሚሰራ ከኔ ጋር ያለ ከኔ ጋር የሚያገለግል አንድ ኤዲተር ልጅ ያነበብኩትን ንባቡን በቪዲዮ እየቀረጸኝ እንደ እርግማኖቹ አለ በቃ እንዴት ቃላቶቹ ራሱ እንዴት ነው የመጡት አለ በቃ ሲያስፈሩ አለ። ጌታ እኮ በቃ ከዚህ እኮ ነው ያዳነን። እናንተ ከዚህ ነው ያዳነን ጌታ። ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀ። ሕግን ያልፈጸመ ሁሉ ሊያገኘው ከሚገባ እርግማን ዋጀ። እሱ ስለኛ እርግማን ሆኖ። እስራኤል እዚህ ስፍራ ላይ ይህንን ቃል ሲሰሙ ከእርግማንና ከበረከት ተራሮች መሃል ሆነው ነው የሰሙት። እኛ ይህንን ቃል ዛሬ ስናነብ ከጸጋው በታች ሆነን ነው እያነበብን ያለ ነው። በእርግማንና በበረከት መካከል ቆመን አይደለም ይህንን ቃል እያነበብን ያለ ነው። ይህንን ባደርግ ይሄኛው በረከት፣ ይህንን ባላደርግ ደግሞ ይሄኛው እርግማን ይደርስብኛል እያለን በእርግማንና በበረከት መካከል ቆመን አይደለም እያነበብን ያለ ነው። ዛሬ ከጸጋ በታች ሆነን ጸጋው ስር ተጠልለን ነው እያነበብን ያለ ነው ይህንን ቃል። ኢየሱስ እርግማኑ ስለወሰደልን የቀረልን በረከቱ ነው። የአብርሃም በረከት ተካፋዮች ነን እኛ። ከሕግ እርግማን ተዋጅተን የአብርሃምን በረከት የወረስነው። ዛሬ የምንታዘዘው እነዛ የጌባል ተራራ ላይ የተነገሩ እርግማኖች እንዳይደርሱብን ፈርተን አይደለም የምንታዘዘው። ዛሬ ከፍቅር ተነስተን ስለወደደን እኛ ደግሞ መልሰን እንወደዋለን። የሚወድ ደግሞ ይታዘዛል። ስለዚህ ከፍቅር ተነስተን እንታዘዛለን እንጂ የጌባል ተራራ እርግማኖችን ፈርተን አይደለም የምንታዘዘው። ዛሬ እዚህ ስፍራ ላይ የተነገሩ 12 እርግማኖች ሄዳችሁ ብታያቸው የሰውን ሁለንተና የሚነኩ ናቸው። ሁለንተና በቃ ኃጢአት የሰውን ሁለንተና አፌክት እንደሚያደርግ ነው የሚያሳየው። በቃ ከኃጢአት የተነሳ ነው እርግማን የሚመጣው። የሰውን ሁለንተና የሚነኩ ናቸው እርግማኖች። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል አለና ሐዋርያ ጳውሎስ 8:1 ላይ መጥቶ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ማለት። ሃሌሉያ። ስለዚህ እዚህ ጋር የተጠቀሱት ሕጎች በአጠቃላይ ሕግን የትም ቦታ ላይ ስናገኘው የሚያሳየን ምን ያህል የምህረት ኒድ እንዳለብን፣ ምን ያህል ምህረት እንደሚያስፈልገን። ያለ እግዚአብሔር ምህረት በፍጹም ስጋ ለባሽ ከነዚህ እርግማኖች ማምለጥ እንደማይችል ያሳየናል። እያንዳንዱ ሰው እርግማንን
ከራሱ ላይ ማንሳት እንደማይችል ራሱን ከእርግማን ማዳን የማይችል ደካማ ፍጡር መሆኑን ያሳዩናል። ክርስቶስ ለሰው ሁሉ እንደሚያስፈልግ ያሳዩናል። ስለዚህ በቃሉ ላይ እያነጽን ከጸጋው ሳንወጣ ክርስቶስን መሰረታችን አድርገን እግዚአብሔርን እናምልክ እላችኋለሁ። ክብር ለኢየሱስ ይሁን።